ከሞቲቬሽን ይልቅ የምንፈልገውን ነገር ለማሳካት መጠቀም ያለብን ዲሲፕሊን ነው። ዲሲፕሊን ወደምትፈልጉት መስመር ይዟችሁ ይሄዳል። ዲሲፕሊን ወደምትፈልጉት የመዳረሻችሁ ጎዳና ያደርሳችኋል። አቴንሽናችሁን ሰብሰብ አድርጋችሁ ለዓላማችሁ ብትተጉ በእርግጠኝነት ያለምንም ነገር የምትፈልጉትን ነገር ታሳካላችሁ። ሰላም ጤና ይስጥልኝ። እንዴት ናችሁ የዚህ ቻናል ቤተሰቦች? ዛሬም እንደተለመደው በፓርት 2 ነርሲንግ ሌቭል 4 ነርሲንግ ስቱደንት የሚሆን የሲኦሲ ጥያቄዎችን ይዘንላችሁ ቀርበናል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ሌሎች እንዲዳርሽ አድርጉ። እንዲሁም ደግሞ ከተመቻችሁ ላይክ አድርጋችሁ እንደሚመቻችሁ ባለሙሉ እርግጠኛ ስለሆንኩ መጀመሪያ ላይክ አድርጋችሁ ጀምሩት። እንዲሁም ኮሜንት ላይ የሚሰራላችሁ ጽፉልን፣ በጣም ደስ ይለናል። እንግዲህ ለሲኦሲ ሌቭል 4 የሚሆኑ ጥያቄዎችን በተደጋጋሚ እያዘጋጀን እንገኛለን። ከዚህ ቀደም 2 በፕሮጀክት ላይ ወይም ደግሞ በፕራክቲካል የሆኑ ጥያቄዎችን አዘጋጅተናል። እንዲሁም ፓርት 1 ደግሞ ሲኦሲ የቲዎሪቲካል ጥያቄዎችን አዘጋጅተናል። እነዚህን በደንብ ከሰራችሁ ባለሙሉ እርግጠኛ ነኝ ሲኦሲ የማለፍ ጥያቄያችሁን ይፈታል ብዬ አስባለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ምክንያቱም ከዚህ ብዙ ነገር ታተርፋላችሁ፣ ከዚህ ቪዲዮ ብዙ ነገር ታተርፋላችሁ። የተሻለውን ነገር ስለሆነ ወደ እናንተ የምናመጣው። ስለዚህ ወደ ጥያቄዎቻችን እንሄድ ማለት። የመጀመሪያው ጥያቄ which one the following is normal finding woman on the second stage of labor? እናቱ እንግዲህ ወደ ማዋለጃ ክላስ ከመጣች ጀምሮ ወይም ደግሞ እናት ወደዛ ከመጣች ወደ ህክምና ተቋም ከመጣች ጀምሮ ሌቨር ስቴጆች አሉና የፈርስት ስቴጅ፣ ሰከንድ ስቴጅ፣ ሰርድ ስቴጅ፣ ፎርዝ እያልን እንከፋፍላቸዋለን። እነዚህ ስቴጆች ምንድነው? አንደኛ የምናደርጋቸው ኬሮች ምን እንደሆኑ ያሳውቁናል። ስለዚህ እሱን ለማወቅ ያገለግለናል። የመጀመሪያው ኤ ላይ የምናገኘው ፌታል ሀርት ቢት ሌስ ዛን 100 ኦር ፌታል ሀርት ቢቱ ግሬተር ዛን 180 ቢት ፐር ሚኒት ኢት ኢዝ አብኖርማል። ይሄ ኖርማል የሆነ የፌታል ሀርት ቢት አይደለም። ስለዚህ ከመቶ በታች ከሆነ በታች ከሆነ ብራዲካርዲያ እንለዋለን። ከመቶ በላይ ከሆነ ደግሞ ከ180 በላይ ከሆነ ደግሞ ብራዲካርዲያ። ይሄ ዲስ አብኖርማል ነው። ስለዚህ ይሄኛው ኖርማል ሰከንድ ስቴጅ ፋይንዲንግ ሳይሆን አብኖርማል ፋይንዲንግ ነው። ምርጫ ቢ ላይ የምናገኘው ቫጂናል ብሊዲንግ ስላይትሊ ሊኖር ይችላል ሪሌትድ ቱ ሰርቫይካል ዳይሊቴሽን ወይም ሰርቪክስ ዳይሊት በምትሆንበት ሰዓት ሪላቲቭሊ ለመኖር እድል አለው፣ ግን ኤክሰሲቭ የሆነ ብሊዲንግ አይኖርም። ስለዚህ ይሄም አብኖርማል የሆነ ፋይንዲንግ ነው ማለት። ሶስተኛው ሾልደር ዲስቶሺያ የምንባለው ሾልደር ኦብስትራክቲቭ ኢመርጀንሲ ከሚባሉት አንደኛው the fetal shoulder gets assigned after the head of delivery። ይሄ is abnormal ነው፣ expected አይደለም ወይም ደግሞ ኮንሲደር የሚደረግ አይደለም። አራተኛው ምርጫ ላይ ወይም ዲ የምናገኘው spontaneous rotation of fetal head። ይሄ during the second stage after the head is crowned the normal rotate known as restricted external rotation ይባላል to the align of the shoulder as passing through birth canal ማለት ነው። is a normal physiological mechanism of labor ይባላል። ዲ ላይ ያለው spontaneous rotation of fetal head ይሆናል መልሳችን ማለት ነው። ወደ ሁለተኛው ስንሄድ which one the following is immediately newborn care need to be done the right after birth? ኤ ላይ የምናገኘው dry baby body with a dry towel። ሶስተኛ ላይ assess breathing and color newborn airway breathing colorአቸውን assessment immediately determine resuscitation is needed። ስለዚህ ለሬሱሲቴሽን አንደኛው አስፈላጊ ከሚባሉት አንደኛው assessment of breathing and color ነው because that indicate of that hypoxia እና ሃይፖክሲሚያ ወይም ደግሞ is a lack of oxygen including of the poor oxygen ኢንዲኬት ነው የሚያደርግላችሁ ወይም ደግሞ good the access የሆነ ኦክሲጅን መኖር አለመኖር የምናይበት አሰስመንት ኦፍ ብሪዚንግ ስታተሱና ከለሩን ነው ማለት ነው። ስለዚህ እሱ ወደ ሬሱሲቴሽን እንድትሄዱና እንዳትሄዱ ያደርጋችኋል። አንደኛው አብጋር ስኮርም እዚህ ላይ ስለሚሰራ ኦኬ። ዲ ላይ የምናገኘው this done after drying of assessment tie and cut off the cord ደረግን በኋላ ነው የምናደርገው። ስለዚህ መልሳችን ማን ይሆናል ማለት ነው? ኤ ላይ የምናገኘው dry the baby body with dry towel። ሶስተኛው ላይ which was the following the vaccine preventive diarrhea among under 5 children? 5 ዓመት በታች ለሆኑ ህፃናቶች የሚሰጠው ክትባት የትኛው ነው? ኤ ላይ የምናገኘው PCV pneumococcal። ኤ ላይ የምናገኘው PCV ወይም ደግሞ pneumococcal congenital vaccine የሚባለው አብዛኛው ፕሮቴክት አጌንስት ኒሞኮካል ኢንፌክሽን፣ ኒሞኒያ፣ ሜኒንጃይቲስ፣ ሴፕሲስ ለመከላከል ነው እንጂ ዲያሪያ ለመከላከል አንጠቀምበትም። ስለዚህ መልስ አይሆንም። ሁለተኛው ላይ ሄፓታይተስ ቢ ቫክሲን የሚባለው ወይም ኤችፒቪ የሚባለው ፕሮቴክት አጌንስት ኦፍ ሄፓታይተስ ቢ ቫይረስን ወይም ሊቨር ኢንፌክሽንን የሚከላከልልን ዲያሪያን አይከላከልም። ሶስተኛ ላይ የምናገኘው ኤችአይቪ አብዛኛውን ጊዜ ፕሮቴክት የሚያደርገው ሄሞፊለስ ኢንፍሉዌንዛ ታይፕ ቢ ቫክሲን ነው። ፕሮቴክት ኤችአይቪ ኢንፌክሽን ላይክ ሜኒንጃይቲስ፣ ኒሞኒያ፣ ኢንፍላሜሽን ኦፍ ኤፒግሎቲስ እነዚህን ይከላከላል። ስለዚህ ዲያሪያን አይከላከልም። አራተኛው ላይ የምናገኘው ሮታ ቫይረስ ወይም ደግሞ ሮታ ቫይረስ ቫክሲን የምንለው ሮታ ቫይረስ ሜጀር ኮዝ ኦፍ ሲቪር ዲያሪያ ኢን ቺልድረን አንደር 5 በቃ ለአንደር 5 ለሆኑ ለህፃናቶች በጣም ኮመን የሚባለው ሮታ ቫይረስ። አራተኛው ላይ የምናገኘው ኢትዮጵያ does not achieve the millennium development goal set to that reduce neonatal mortality which one the following leading cause of neonatal mortality in our country? በእኛ ሀገር እንግዲህ
ሚሊኒየም ጎል ከሚባሉት አቺቭ ያላረግ ነው። ነገር ግን እስካሁንም ህፃናቶችን እየገደለ ያለው የትኛው ነው? እንደዚህ አይነት ጥያቄዎች ይመጣሉ። በብዛት የመጡ ናቸው እነዚህ ጥያቄዎች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ጥሩ ነገር እያገኛችሁ እንደሆነ ተስፋ አደርጋለሁ። ሌላም ጥያቄዎች ካላችሁ ኮሜንት ላይ አስቀምጡልን። ወደፊት ደግሞ ጥሩ ኖቶችን እያዘጋጀን ነው። ኦንላይን ክላሶችን ለመስጠት እያሰብን ስለሆነ ለዚህም ይሆነን ዘንድ ምክሮቻችሁን እንፈልጋለን። ላይ የምናገኘው በርዝ አስፌክሲያ ነው። በርዝ አስፌክሲያ በጣም ኢትዮጵያ ውስጥ በጣም ኮመን ከሚባሉት ገዳይ በሽታዎች አንደኛው እሱ ነው። ፕሪማቹሪቲ በርዝ ሜጀር ኮዝ ኦፍ ኒዮናታል ዴዝ ቢኮዝ ፕሪተርም ቤቢስ ኦፍን ሃቭ ኢሚያቹርድ ላንግ ኢሚዩን ሲስተማቸው ተርሞሬጉሌሽን ፕሮብለም አለባቸው። ስለዚህ በዛ ምክንያት በጣም ኢትዮጵያ ውስጥ ገዳይ ከሚባሉት አንደኛው ፕሪማቹሪቲ ነው። ሶስተኛው ላይ ኒዮናታል ሴፕሲስ ኮመን ኒዮናታል ዴዝ አንደኛው ኮመን ነው። አራተኛው ላይ ምና ኮንጀኒታል ነው። ኮንትሪቢዩት ለስ ኒዮናታል ሞርታሊቲ ኢትዮጵያ ውስጥ አለ፣ ግን ኮንጀኒታል አብኖርማሊቲ ብዙ ጊዜ ከነኚህ ከሌሎቹ ሲታይ የገዳይነቱ እንትን በጣም ዝቅተኛ ነው። ነገር ግን ከነዚህ ውስጥ መልሳችን የትኛው ነው ዋናው ቁም ነገር። ስለዚህ ከአሁን ባለን ዳታ ጥናቶች የሚያሳዩት ፕሪማቹሪቲ ነው። ፕሪማቹሪቲ ከእርግጥ በርዝ አስፌክሻ የሚሉ መጽሐፎች አሉ ወይም ጥናቶች አሉ፣ ግን በዋናነት ስላይትሊ የሚበልጠው ፕሪማቹሪቲ ነው። ፕሪማቹሪቲ በጣም ኮመን የሆነ ህፃናቶችን እየገደለ ያለ በታዳጊ ሀገሮች ስፔሻሊ ኢትዮጵያ ሚሊኒየም ጎሉንም አቺቭ ያላደረገችበት ቢኖር ፕሪማቹሪቲ ነው። ስለዚህ መልሳችን የሚሆነው ፕሪማቹሪቲ። which one the following is not key component of health sector transformation plan? እነዚህ ሄልዝ ኤጁኬሽን ላይ ምናምን የተማራችኋቸው ሊመጡ ይችላሉ። ከዚህ ቀደም የሚመጣ ነው ጥያቄው። which one of the following is not key component of health sector transformation plan? That availing caring compassionate respectful care, health professions and quality and equity of health care, ensuring access to health service and ወረዳ ትራንስፎርሜሽን ኪ ኮምፖነንት ያልሆነ የትኛው ነው እየጠየቀን ያለ ነው። እያንዳንዳቸውን እስቲ እናያቸው። እያንዳንዳቸው ማየቱ የተሻለ ነው። የመጀመሪያው availing of caring compassionate and respectful health profession is a key component of health transformation ከሚባሉት አንደኛው health care transformation plan ከሚባሉት አንዱ ነው። focus on the human resource and patient center care focus ያደረገ ነው። ሁለተኛው ላይ የምናገኘው quality and equity health sector transformation plan ከሚባሉት ፒላሮች አንደኛው equity and the priority of important quality equity and effective healthcare sector across the country in our country ማለት ነው። ሲ ላይ የምናገኘው ensure access in health service is important አይደለ? emphasize universal health coverage accessibility essential health service። ስለዚህ ለሰው የሚበጅ በሁሉም ቦታ ለሁሉም ተቀራቢ በሆነ ልክ እንደ ቢ ላይ እንዳለው አክሰስ እንዲኖር ሪኮመንድድ ይደረጋል። ወይም ደግሞ እነዚህም አንደኛው የትራንስፎርሜሽን ፕላኑ ላይ የተቀመጡ ናቸው ማለት ነው። መጨረሻ ላይ የተቀመጠው ወረዳ ትራንስፎርሜሽን ይሄ ከነዚህ አንፃር ከጤና ጋር ተያያዥነት ሊኖረው ይችላል፣ ግን በዋናነት እነዚህ ሶስቱ ፒላሮች ናቸው። ወረዳ ትራንስፎርሜሽን የሪፈርድ ሎካል ገቨርንመንት አድሚኒስትሬሽን ነው። የሎካል ገቨርንመንት ኮምፖነንት ነው እንጂ የሄልዝ ሴክተሩ እንደ ሜጀር ኮምፖነንት አይደለም ማለት ነው። ይሄ አድሚኒስትሬሽን ትራንስፎርሜሽን ነው የሚባለው። ከሄልዝ ጋር ዳይሬክት ሪሌሽንሺፕ የላቸውም ማለት ነው። ስለዚህ ወረዳ ትራንስፎርሜሽን is not the component of health sector transformation plan ማለት ነው። ስለዚህ መልሳችን ዲ ነው። ኦኬ ስድስተኛ ላይ ስንሄድ which one the following modern contraceptive not preferable to breastfeeding women? ለብሬስት ፊዲንግ ውመን የማይሰጠው መድኃኒት የትኛው ነው? ከመጀመሪያው ላይ የምናገኘው ዲፖፕሮቬራ that progesterone oral injection ነው። በውስጡ ፕሮጀስትሮን ብቻ ነው ያለው። ይሄ ደግሞ ሚልክ ፕሮዳክሽንን አፌክት አያደርግም። ምክንያቱም እየጠየቀ ያለ ብሬስት ፊድ ነው የምታደርግናትና። ስለዚህ ይሄ ላይ ያለ ጥያቄ ይሄ ኤ ላይ ያለው ጥያቄ መልስ አይሆንም ማለት ነው። ምክንያቱም ኖት ፕሪፈሬብል ቢባል አንደኛው ዲፖ ነው። ስለዚህ ጥያቄያችን ምንድነው? ኖት ፕሪፈሬብል ነው፣ ፕሪፈርድ የማይደረገው ማለት ነው፣ ሪኮመንድ የማይደረገው ነው። ሁለተኛው ላይ የምናገኘው ኢምፕላንት ፕሮጀስትሮን ሰብኖርማል ኢምፕላንት ከሚባሉት አንደኛው ነው። ለምሳሌ ጃድል አለ፣ ኢምፕላኖል የምንላቸው ናቸው። እነዚህም በውስጣቸው ያለው አብዛኞቹ ፕሮጀስትሮን ብቻ ነው። ስለዚህ ብረስት ፕሮዳክሽን ላይ ወይም ደግሞ ላክቴሽን ማዘር ላይ ላክቴት ማዘርን አፌክት ያደርጋትም ማለት ነው። ሶስተኛው ላይ የምናገኘው አይሲዲ ወይም ደግሞ ሲ ምርጫ ላይ የምናገኘው አይሲዲ ኢንትራዩተራል ኮንትራሴፕቲቭ ዲቫይስ ቦዝ ኮፐር ኤንድ ሆርሞናል ኮምፖነንት ነው ያሉት። ለብሬስት ፊደሮች ወይም ደግሞ ለአጥቢ እናቶች በጣም ሪኮመንድ የሚደረግ ነው። መጨረሻ ላይ የምናገኘው አራተኛው ላይ ዲ የምናገኘው ሲኦሲ ነው። ሲኦሲ ወይም ደግሞ ኮምባይንድ ኦራል ኮንትራሴፕቲቭ ፕሮጀስትሮንም ኢስትሮጅንም የያዘ ማለት ነው። ስለዚህ ይሄ ኢስ ኖት ፕሪፈረብል the first 6 months
በተለይ እስከ 6ኛው ወር ድረስ ምንም አይነት ይሄኛው እንድትወስድ አይሰጥም ኤስትሮጅን ስላለው ኤስትሮጅን ደግሞ የሚልክ ፕሮዳክሽን ስለሚቀንስ ስለዚህ መልሳችን 7ኛ ላይ የምናገኘው which one the following woman has be lesser chance of cervical cancer ለሰርቫይካል ካንሰር ለስ የሆነ ቻንስ ያላት እናት ከኤችአይቪ ጋር መሆኗ ለሰርቫይካል ካንሰር ለስ የሆነ ፕሪፈር ያደርጋታል ወይ ነው አንደኛው ኤችአይቪ ኢንፌክሽን that's weak in the immune system ያው ኤችአይቪ white blood cells ስለሚጎዳ ዊክ የሆነ የኤችአይቪ የመከላከል አቅማችን ይቀንሳል ከዛ ጋር human papilloma virus ለነዚህን ሃርድ እንዲሆኑ ያደርጋል and which is main cause of cervical cancer ምክንያቱም HPV የሚባለው ወይም human papilloma virus የሚባለው ለሰርቫይካል ካንሰር አንደኛው ኤክስፖዠር ስለዚህ HIV ፖዚቲቭ የሆኑ ሰዎች ሃይ ሪስክ ኦፍ ሰርቫይካል ካንሰር አላቸው ስለዚህ ይሄኛውም ሁለተኛው ላይ women having multiple sexual partner የሆኑ እናቶች ወይም የሆነች ሴት ልጅ ለሰርቫይካል ካንሰር የመጋለጥ እድሏ ከፍተኛ ነው ይሄኛው መልስ አይሆንም ሶስተኛው the woman high history of STI እንግዲህ አንደኛው ይሄ ለሰርቫይካል ካንሰር ከሚያጋልጡ ነገሮች አንደኛው ሴክሹዋል ትራንስሚሽን ዲዚዝ ያለባት ሂስትሪ ኦፍ ሴክሹዋል ትራንስሚሽን ኢንፌክሽን በተለይ አንደኛው ማን ስለሆነ human papilloma virus የምንለው እሱ ስለሆነ ኬዝ ኦፍ ሪስክ ኦፍ ሰርቫይካል ካንሰር መጨረሻ ላይ የምናገኘው ዲ ላይ ያለው ግን ኖት ዳይሬክት ሪሌሽንሺፕ ቱ the cervical cancer ማለት ነው ስለዚህ መልሳችን ዲ ይሆናል ማለት ወደ 9ኛው ጥያቄ ስንሄድ which one the following is inappropriate weight management newborn with birth asphyxia ያለበት ስለዚህ inappropriate የሆነው ኬር የትኛው ነው inappropriate ነው እያለን ያለን inappropriate position newborn supine with neck slightly extend it's right ይሄም ትክክል ነው airway open ለማድረግ effectively ventilate ለማድረግ ጠቃሚ ስለሆነ ሁለተኛ ቢ ላይ የምናገኘው clear the mouth and nose with gauze or bulbar syringe ወይም በበልብ ሲሪንጅ ማስወጣት is important በጣም ተፈላጊ የሚባል ነው secretionን ስለዚህ ይሄኛውም መልስ አይሆንም ምክንያቱም inappropriate ስለሆነ ይሄ appropriate ስለሆነ ሶስተኛው ventilate appropriate size of mask ይሄም በጣም ትክክል ነው አራተኛው ላይ ዲ የምናገኘው stop resuscitation after 10 minutes if there is no response ስለዚህ ዲ ላይ የምናገኘው stop resuscitation after 10 minutes ምን ለሚለው መልስ ይሆናል if there is no response ምክንያቱም እስከ 20 ደቂቃ ነው WHO ሪኮመንድ የሚያደርገው አሜሪካን ሃርት አሶሲዬሽንም ሪኮመንድ የሚያደርገው continuous resuscitation at least 20 minutes የአስረኛ ጥያቄያችን which one the following is necessary true sign of labor A ላይ ምናገኝ engage the presenting of the part of the pelvic brim that engagement occurred that week before labor especially that ስለዚህ ይሄ ከሳምንት በፊትም engage ሊያደርግ ይችላል week before labor ከመጀመሩ በፊት ስለዚህ ይሄኛው መልስ አይሆነንም ቢ ላይ የምናገኘው rupture of amniotic fluid that membrane rupture of occurred that before labor ከመጀመሩ በፊትም ምን ሊያደርግ ይችላል rupture ሊያደርግ ይችላል ስለዚህ እሱም ሊሆን ይችላል on does not confirm laborን ኮንፊርም ሊያደርግ ይችላል አንዳንዴ ታስታውሱ ወይም ስትማሩ አይታችሁ ወይም አፓረንቶታችሁ እንደሆነ ካያችሁ ሌበራቸው ሳይመጣ ወይም ደግሞ ምጥ ሳይመጣ የእንሽርቱ አፈሶ ታገኙ ይችላልላችሁ ስለዚህ ይሄም አይሆንም ሲላይምን regular uterine contraction with progressive cervical dilation ስለዚህ መልሳችን absolutely ሲላይ ያለው regular uterine contraction with progressive cervical dilatation ስለዚህ ይሄ ነው ማለት ነው push down pain and back ache ይሄኛው false sign ከሚባሉት አንደኛው ነው ትሩ አይደለም ስለዚህ ብቻውን እንደዚህ ማድረጉ ብቻ ትሩ ሌበር ነው ልንል አንችልም ስለዚህ መልሳችን የሚሆነው ሲላይ ያለው ይሆናል ማለት ነው ስለዚህ እነዚህ 10 ጥያቄዎችን ሰርተናል ዛሬ ለነዚህ ጥያቄዎች በደንብ ግልጽ ያልሆነላችሁና ያልተብራራላችሁ ካለ ኮሜንት ሴክሽን ላይ ጻፉልን ሁሌ እንደምንለው together we achieve more እንላለን የቻናላችን ስም የጤና አድማስ ይባላል ለመፈለግ ሰርች ለማድረግ ከፈለጋችሁ ደግሞ @healthgate ብላችሁ ብትፈልጉ ማግኘት ትችላላችሁ ብዙ ቁም ነገሮችን ይዘን እንቀርባለን ብዙ ሐሳቦችን ይዘን እንቀርባለን በዚህ ብቻ አይደለም ቲክቶክ ላይ መከታተል ትችላላችሁ ቴሌግራም ላይ መከታተል ትችላላችሁ ፌስቡክ ላይ መከታተል ትችላላችሁ እንዲሁም ዩቲዩባችን ላይ አሁን ለምትከታተሉትም ደግሞ ይበልጥ ብዙ እንዲደርሱላችሁ ሰብስክራይብ ማድረጋችሁና የደወል ምልክቷን ጫን ማድረጋችሁ እንዳትረሱ ለዛሬ አበቃው ጤና ይስጥልኝ